ይህን ሚስጥር ማንም አይነግርህም። ለምን ብዙ ሰዎች በህይወት ውስጥ እንደሚጠፉ፣ ለምን ስኬታማ ሰዎች የጀመሩበትን መንገድ እንደማይረሱ ታውቃለህ? ምክንያቱም አንድ እውነት አለ። መዋጋት ያቆምክ ዕለት መረሳት ትጀምራለህ። ይህ ግን ያንተ ዕጣ ፈንታ ሊሆን አይገባም። ዛሬ የዚህ የመርሳት አዙሪት እንዴት እንደምትወጣ እና ትግልህን ቀጥለህ እንዴት አዲስ ምዕራፍ እንደምትጀምር እነግርሃለሁ። ሰላም ለእናንተ ይሁን የተከበራችሁ ወዳጆቼ፣ የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ እጅግ በጣም አስፈላጊ አነቃቂና ጥልቅ ትርጉም ባለው ርዕስ ላይ ለመነጋገር የመጣሁት። ይህ ርዕስ ምናልባት ውስጣችን የተቀበረ እውነት ሊሆን ይችላል። ምናልባትም ሊያነቃቃን የሚችል ኃይለኛ መልእክት ነው። ርዕሱም መዋጋት ያቆምክ ዕለት መረሳት ትጀምራለህ የሚል ነው። ይህ አባባል ምናልባት ትንሽ ከባድ ወይም ጨካኝ ሊመስል ይችላል። ሆኖም ግን በውስጡ የያዘው እውነት የብዙ ሰዎች የህይወት ጉዞ ማሳያ ነው። ስለ ህይወት፣ ስለ ስኬት፣ ስለ ትግልና ስለ መጽናናት ጥልቅ ግንዛቤ ይሰጠናል። ይህ የህይወት መርህ ታሪክ ሁሉ ማሳያ ነው። ከታሪክ አምባዎች ጀምሮ እስከ ግላዊ ህይወታችን ድረስ ስንታገል መኖራችን እናስታውሳለን። ስናቆም ግን እንረሳለን። የህይወት ዘላለማዊ ትግል ወዳጆቼ፣ ህይወት ራሷ አንድ የማያቋርጥ ትግል ናት። የሰው ልጅ ከተወለደ ጀምሮ ለህልውናው፣ ለእድገቱ፣ ለደስታው፣ ለህልሞቹ ይተጋል። ገና ልጅ እያለን ለመራመድ እንታገላለን፣ ለመናገር እንለፋለን፣ ለመብላት እንጥራለን። ትምህርት ቤት ስንገባ አዲስ ነገሮችን ለማወቅ እንጥራለን፣ ፈተናዎችን ለማለፍ እንለፋለን። ስናድግ ደግሞ ለህልሞቻችን፣ ለሙያችን፣ ለቤተሰባችን፣ ለበጎ ነገር ሁሉ እንታገላለን። ይህ ትግል ተፈጥሯዊ ነው። ይህ ነው ህይወትን ህይወት የሚያደርጋት። ሕፃንነትና ትግል አስቡት። ትንሽ ልጅ ለመራመድ ሲሞክር ስንት ጊዜ ይወድቃል፣ ስንት ጊዜ ይነሳል። ተስፋ አይቆርጥም፣ ከመውደቁ ይማራል እንጂ ያ ትግል መንፈስ ነው በውስጣችን ያለው። የወጣትነት ጉልበት ወጣትነታችን ለብዙ ጊዜ ትግሎችና ውጣ ወረዶች ነው። ለትምህርት፣ ለፍቅር፣ ለሥራ፣ ለማህበራዊ ግንኙነት እንታገላለን። ይህ ትግል ነው ማንነታችን የሚቀርጸው። የጎልማሳነት ኃላፊነት። በጎልማሳነት ደግሞ የቤተሰብ፣ የሥራ፣ የህይወት ኃላፊነቶች ይጨምራሉ። ለእነዚህ ሁሉ በጽናት መታገል ይጠበቅብናል። ታዲያ መዋጋት ማቆም ማለት ምን ማለት ነው? ይህ ማለት አካላዊ ትግል ማቆም ማለት ብቻ አይደለም። ተስፋ መቁረጥ ማለት ነው። በውስጥህ የነበረውን እሳት ማጥፋት፣ ህልሞችህን መተው ማለት ነው። ያንን ወደፊት የማየት ችሎታህን ማጣት፣ ጥረት ማድረግን ማቆም ማለት ነው። ለውጥ ለማምጣት የሚደረገውን እንቅስቃሴ ማቆም፣ ለራስህ ያለህን እምነት ማጣት ማለት ነው። እኔ አልችልም የሚለውን ውሸት ማመን፣ ሰበቦችን ማቅረብና ራስን መጥላት ማለት ነው። ሁኔታዎች አይፈቅዱም እያሉ ተስፋ ቆርጦ መቀመጥ። አንድ ሰው መታገል ሲያቆም ራሱን ብቻ ሳይሆን እሱን የሚመለከቱትን፣ በእርሱ የሚያምኑትንና በእርሱ ለውጥ የሚጠብቁትን ሁሉ ይረሳል። እያንዳንዱ ሰው የራሱ ብርሃን አለው። ያ ብርሃን መታገል ሲያቆም ይጠፋል። ለምን መረሳት ትጀምራለህ? አንድ ወንዝ ውሃው መፍሰስ ሲያቆም መድረቅ ይጀምራል። አንዳች ዛፍ ማደግ ሲያቆም መድረቅ ይጀምራል። ሰውም በተመሳሳይ መልኩ። የማንነት መጥፋት። መዋጋት ስታቆም ማንነትህን ከጥረትህ ጋር ስለሚመሰረት ማንነትህ እየደበዘዘ ይሄዳል። ሥራ ፈትነትና ተስፋ መቁረጥ ሰውን ባዶ ያደርጉታል። የትላንት ማንነትህ፣ የዛሬው ጥረትህና የነገው ህልምህ ተያያዥ ናቸው። አንዱ ሲቋረጥ ሌላው ይጎዳል። የግብረ ገብነት መቀነስ። ማንኛውንም ነገር ለማግኘት እየጣርክ ካልሆነ፣ እየሰራህና እየፈጠርክ ካልሆነ በዙሪያህ ያሉ ሰዎች ለአንተ ያላቸው ግምት ይቀንሳል። ማንም ሰው ለቆመ ወንዝ አድናቆት የለውም። ማህበረሰቡ የሚያስታውሰው እና የሚያደንቀው ጥረት አድራጊዎችን፣ ለውጥ አምጪዎችንና ተጽዕኖ ፈጣሪዎችን ነው። የእድገት መቆም ሰው ለመማርና ለማደግ የተፈጠረ ፍጡር ነው። መዋጋት ማቆም ማለት የእድገትን ሂደት ማቆም ማለት ነው። አዲስ ነገር ካልተማርክ፣ አዲስ ችሎታ ካላዳበርክ ያለህበት ቦታ ትረገጣለህ። ህይወት ወደፊት እንድትሄድ ትጠይቅሃለች። ተጽዕኖ ማጣት። በህይወትህ ውስጥ ትግልህን ስታቆም፣ የራስህ ህይወት ካልተመራህ ሌሎችን መምራት አትችልም።
በችግሮችህ ተሸንፈህ ስትቀመጥ ለሌሎች ተስፋ መስጠት አትችልም። የመናፈቅ ስሜት ማጣት ሰዎች የሚናፍቁት የሚፈልጉት እና የሚደግፉት ውጤት የሚያመጡ ሰዎችን ነው። የምታደርገው ጥረት የምታመጣው ለውጥ ካቆመ ሰዎች ቀስ በቀስ አንተን መፈለግ ያቆማሉ። ስምህ ይጠፋል። የማይቆም ትግል የስኬት መሰረት። ወዳጆች፣ ታላላቅ ሰዎች ታላቅ የሆኑት በትግላቸው ውስጥ ስላዘወተሩ ነው። ስህተት ሲሰሩ አልቆሙም። ውድቀትን ሲያጋጥማቸው ተስፋ አልቆረጡም። ይልቁንም ከስህተታቸው ተምረው ከውድቀታቸው ጥንካሬን አግኝተው ቀጠሉ። ምክንያቱም ያውቃሉ፣ መዋጋት ካቆምክ ትረሳለህ። ተስፋ አትቁረጥ። የቱንም ያህል ከባድ ቢሆን ተስፋ አትቁረጥ። ሕይወት ፈተና ናት። የምትገጥምህ ፈተና እንጂ የሚያቆምህ አይደለም፣ ይልቁንም የሚያጠነክርህ ነው። ለህልምህ ታገል። ህልም ከሌለህ ሕይወት ባዶ ነች። ህልም ካለህ ደግሞ ለእሱ ታገል። ህልምህ የሕይወትህ ነዳጅ ነው። ያ ነዳጅ እንዲያልቅ አትፍቀድ። ያለ ማቋረጥ ተማር። ዓለም በፍጥነት እየተለወጠች ነው። ዛሬ የምናውቀው ነገር ነገ ላይ ሰራ ይችላል። አዲስ ነገር መማርን አታቁም። አእምሮህን ክፍት አድርግ። ዕውቀትህ የትግል መሳሪያ ነው። እርምጃ ውሰድ። ዕውቀትን ብቻ መያዝ ለውጥ አያመጣም። ያወቅከውን በተግባር አውለው። ትልቁን ለውጥ ለማምጣት ትንንሽ እርምጃዎችን ዛሬውኑ ጀምር። ራስህን እመን። የቱንም ያህል ሁኔታዎች ቢከብዱ በራስህ ላይ ያለህ እምነት ትልቁ መሳሪያህ ነው። እኔ እችላለሁ የሚለው የውስጥህ ድምፅህ የትግልህ መሪ ነው። ታላላቅ ሰዎች ከትግል ጋር ቶማስ ኤዲሰን አምፖሉን ከመፍጠሩ በፊት በሺዎች የሚቆጠሩ ጊዜያት ወድቋል። እሱ ግን አልተሳካልኝም፣ የማይሰሩ በሺዎች የሚቆጠሩ መንገዶችን አገኘሁ ብሏል። ትግሉን አላቆመም። ስለዚህም ዛሬ በዚሁ ስሙ በብርሃን ይነሳል። ኦፕራ ዊንፍሬ ከድህነት ከስድብና ከብዙ ውጣ ውረዶች ተነስታ የዓለማችን ተጽዕኖ ፈጣሪ ከሆኑ ሴቶች አንዷ ሆናለች። ትግሏን አላቆመችም። ስለዚህም ዛሬ ስሟ በመነቃቃት ይነሳል። የኢትዮጵያ ታላላቅ አባቶች ኢትዮጵያን ጠብቀው ያቆዩት አባቶቻችን በጽናትና በትግል ነው። ትግሉ ባይኖር ኑሮ ኢትዮጵያችን የዛሬዋን ታሪክ አይኖራትም ነበር፣ ስማቸውም አይነሳም ነበር። የመጨረሻ መልእክት፣ ሕይወትህን መምራት፣ ሕልምህን እውን ማድረግ፣ ለሌሎች ተስፋ መሆን፣ ታሪክ መፍጠር ከፈለክ መታገልን አታቁም። አንዴ ትግልን ካቆምክ የሕይወትህ ትርጉም እየደበዘዘ ይሄዳል፣ ትረሳለህ። በዙሪያ ያሉ ሰዎችም ያንተን ጥረትና አቅም ማድነቅ ያቆማሉ። ስለዚህ ዛሬ አጥብቄ የምነግርህ አትቁም። እያንዳንዱ ውድቀት፣ እያንዳንዱ ፈተና፣ እያንዳንዱ አስቸጋሪ ሁኔታ ወደ ስኬት የሚያደርስ ደረጃ ነው። እነዚህን ፈተናዎች አልፈህ ወደፊት ስትገፋ ብቻ ነው ዋጋህ የሚታወቀው። የራስህ ሕይወት ታሪክ ጸሐፊ አንተ ነህ። ምን አይነት ታሪክ እንደምትጽፍ ትፈልጋለህ? የድል ታሪክ፣ የትግል ወይስ የተረሳ ታሪክ? ምርጫው ያንተ ነው። መዋጋት አታቁም፣ ምክንያቱም ዋጋነትህን ካቆምክ መኖርህን ትረሳለህ። ይህን ቪዲዮ ከወደዱት ላይክ ያድርጉት፣ ሼር ያድርጉትና ለጓደኞችም ይላኩ። አስተያየቶቻችሁን ከታች ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በሰላም ቆዩ። ቻው።